አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ለዚህ ዩቲዩብ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ በማለት ነው ውዶቼ። ያው እንግዲህ ሰሞኑን ብዙ ወራቶች ተቆጠሩ። የሱምያና የሰኢድ ነገር ወይም በረኪና ሀዩ ማለት ነው። መጨረሻቸው እንግዲህ ምንም ሊያልቅ አልቻለም። እንግዲህ ትናንትና ሰኢድን ቪዲዮ ሰርቷል እንዳየ ነው። ከአሁን በኋላ እንግዲህ ደክሞኛል፣ አሸንፈሽኛል፣ በአንቺ ተረድቻለሁ ብሎ እውነቱን ተናግሯል ማለት ነው። ያው እንግዲህ አንዳንዴ ይሰለቻል የሆነ ነገር ሲደጋገም፣ እሷም ስለሱ ትሰራለች፣ እሱም ስለሷ ይሰራል። ያ ደግሞ ቪው ስላለው እይታ ስላለው ስለሚከፍለኝ ልጆች የማሳደግ ስላለብኝ ግዴታና ግዴታ ስለሆነ ነው ብላ በነገራችን ላይ ሱምያ ግልጹን ተናግራለች ማለት ነው። ምክንያቱም ከእሱ ጋር ተለያዩ ብዬ እናንተን የሆነ ነገር እርዱ ማለት አልፈልግም። እሱም ቢዝነስ እየሰራብኝ ነው፣ እኔም ደግሞ መስራት እችላለሁ ብላ ግልጹን ተናግራለች። ሁላችን እንደምናውቀው እንግዲህ እሱ ትናንትና በለቀው ቪዲዮ እኛ የጠበቅናት እንግዲህ በሌላ ነገር ወይም ደግሞ በሌላ መልስ ነበረ። ምክንያቱም እሱም ደክሞኛል ሰልችቶኛል ስላለ እንግዲህ እሷን የሆነ ነገር አድርግልኝ ካሽ አደርግልሻለሁ ወይም ደግሞ የፈለግሽውን ነገር ላደርግልሽ ብሎ እንግዲህ ወጥቷል ማለት ነው። ይሄንን ማለት ያለበት ደግሞ ያው እንደ ሁላችንም እንደምንለው ሚዲያ እንደምናያቸው ሁሉ ነገራቸው ሚዲያ የወጣ ስለሆነ በውስጥ የሚፈታውንም ነገር ሚዲያ ላይ ወጡት። እሱም ሳያስብበት እዚህ ነገር ውስጥ ገባ። አሁን ላይ ግን ነገሩ እየተፋፋመ ማለቴ በቃ ምንም ሊረጋጋ አልቻለም። እሷም በልክ ውስጥ እሱም ደግሞ ተረፈደ ነው የነቃው ማለት ነው። ምክንያቱም አሁን ላይ ይሄን አድርግልሻለሁ ይሄ እንድልሻለሁ አንቺ ያልሽውን ነገር ቢል አሁን ላይ ምንም ትርጉም ሊኖረው አይችልም። ምክንያቱም እሷ ውስጧ ተጎድቷል። ምክንያቱም የሆነ ነገር ታደርጉኛላችሁ ብላችሁ የምትጠረጥሩትን ሰው ቀድማችሁ ትዘጋጃላችሁ። እነሱ ግን ብዙ አመት የቆዩ ናቸው። በዛ ላይ ልጆች ወልደዋል። በጣም ደስ የሚል ህይወት የሚኖሩ ነበሩ። እንግዲህ በመሀል ይሄ ነገር ተፈጥሮ እሱም ምንም ባልጠረጠረው ባላሰበው ነገር ይሄ ነገር ተፈጠረበት። እሷም ላይ እንደዛው ሁለታቸውም ላይ እንግዲህ እንደዚህ አይነት ነገር ተፈጥሯል። እንግዲህ ዛሬ በምንጠብቃት ቪዲዮ አልመጣችም ሱምያ። እንግዲህ ከአንድ ሀገር ወደ አንድ ሀገር እየቀያየረች ፕራንክ እያደረገችን እሱም ፕራንክ እያደረገችው እዚህ ቦታ ነኝ ወይም እዚህ ቦታ ነኝ እያለች እንግዲህ እንዳሰቃየችው ሁላችንም እናያለን በቪዲዮ። ትናንት እንግዲህ ደክሞኛል ተረትቻለሁ የኔ ንግስት ብሎ እጁን ሰጥቶ መጥቶ ተናግሮ ነበር። ለሱ ደግሞ እኛ ያው ሁላችንም የምንጠብቀው መልስ ነበረ። እንግዲህ በዛ መልስ አልመጣችም ሱምያ ማለት ነው። እንግዲህ የመን ገብቻለሁ ብላ የመን ገብታ ቪዲዮ ለቀችልን። በነገራችን ላይ ያለማድነቅ ሱምያን አይቻልም። አሁን በአብዛኛው ሴቱ በጣም ጀግና እየሆነ ነው ማሻአላህ። ምክንያቱም እንደ በፊቱ አይደለም። አሁን በጣም ለራስ መቆም፣ ለራስ የሆነ ነገር ማድረግ በቃ ማለት አንዳንዴ በቃ ራሳችሁ እንድትፈትሹ የሚያደርጋችሁ ነገር አለና ግን ሁለት ልጅ ይዛ ከዛ ቦታ እዛ ቦታ ሁለት ልጅ ብቻዋን ይዛ ቦታ እየቀያየረች ምን እያለች በቃ ወንድ ናት። ይህንን ለማድነቅ አይቻልም። እና እንግዲህ ግን ደግሞ እሱ በጣም ያሳዝናል። ትናንት ያለቀው ቪዲዮ እያለቀሰ ነው ሁላችንም እንዳየነው እና ቢስማሙ ቢበቃቸው በጣም ደስ ይለኛል። ምክንያቱም እሷ የምትፈልገውን ነገር ሀዩ በረኪና ላይ እንደሚወስን ተናግሯል። እሷ ያለችውን ነገር እንደሚወስን ተናግሯል። እሱም ደግሞ እሷ ለትዳሩ እንዳልሆነችው የምትሆነው ሰው እንዳላደለች እንግዲህ በራሱ አፍ መጥቶ መስክሯል ማለት ነው። እንግዲህ ተናግሯል ለሱምያ እሷ አትሆነኝም እና ፍታ ካልሽኝ እፈታለሁ ብሎ በግልጽ ተናግሯል። አንዳንዴ ሳናውቅ የምንገባብን ነገር ዋጋ ያስከፍላል። የበለጠ ነገር እናገኛለን ብለን ራሳችን አልሆነ ቦታ እናስገባለን እና እሱም በቃ የተረጋጋ ነገር አጥቶ ሰላም አጥቶ ሱምያንም እንደዚህ አንከራቶ አሁን ላይ የፈለግሽውን ነገር ቢል ዋጋ የለውም። ልብን አይጠግንም። መቼም መኪና ቢገዛለት ቤት ቢገዛለት ልቧ ሊጠግንላት አይችልም። ምክንያቱም ወደ 10 አመት በላይ አብረው ስለኖሩ አሁን ላይ በዚህ አይነት ልቧን ሰብሮ ይጠገናል ማለት አይቻልም። እንግዲህ አስቀድሞ ነበር መጠንቀቅ። እንግዲህ እኛ የጠበቅነው መልስ አልሆነም። እሷ የመን እንደገባች እንግዲህ ያሳውቃናለች። እንግዲህ አንድ እንደምትሆን ተስፋ እናደርጋለን። ግን እሷ ደግሞ ቆርጣለች እንደምናያት ማለት ነው። እንግዲህ የመን ገብታለች። የበፊቱ ቤቷ ላይ ሆና ነው እንግዲህ ቪዲዮ የሰራችው። የመን ገብታ እንግዲህ ከአረቦች ጋር
ተቀጥራ ልጆቿን ይዛ እንደምትሰራና እንግዲህ ወደፊት ኑሯን እንደምትመራ ግልጽ አድርጋ ነግራናለች። እንግዲህ አላህ ይገዛት። መጨረሻ ደግሞ እንደሚታረቁ ተስፋ እናደርጋለን ማለት ነው። ያው ብትታረቁ ጥሩ ነው። ምክንያቱም እሱም እየተጎዳ ነው ባላሰበው ነገር ይሄ ነገር ተፈጥሮ፣ አንቺም እንደዛው። ስለዚህ ታርቃችሁ እንደቤቱ በደስታ ፎይ ብላችሁ ህይወታችሁን ብትኖሩ መልካም ነው ማለት ነው።